አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉልኝ። ነባሮቹ አመሰግናለሁ፣ ሰብስክራይብ ጨምሯል። መታችሁ ሰብስክራይብ አረጋችሁ የእኔ ቤተሰብ ሆናችሁ ከልቤ አመሰግናለሁ። ዛሬ ቤቴን እያጸዳው የቀን ውሎዬን ብሎጌን እያሳየዋችሁ አንዳንድ ነገር እንናገራለን ማለት ነው። ከቤት ጽዳት ነው የጀመርኩትኝ። እንግዲህ ጣውላዎቼ ያሉኝ ጣውላዎቼ መጠራረግ ጀመርኩኝ። ከዛ ወደ ቤት ጽዳት ነው። ግን እናንተ ጽዳቴን እያያችሁ በዛውም አስተያየት እየሰጣችሁ እኔ ሰሞኑ ለጠየቃችሁኝ አንዳንድ ጥያቄ መልስ ሰጣችኋለሁ ኢንሻአላህ። አንዳንድ ሰዎች አላችሁና በጣም ትገርሙኛላችሁ። ብዙ ኮመንት ላይ አይቻችኋለሁ። እኔ ጋር ብቻ አይደለም ብዙ የመዳም ቅመሞች እዩልኝ ልፋቴን የስደት ትርፌን ምናምን እያሉ ቤት ፖስታሉና እኔ ቤት ማየት በጣም ደስ ይለኛል። በተለይ የአረብ ሀገር ሴት የመዳም ቅመም ቤት ማየት በጣም ነው ደስ የሚለኝ። አንደኛ እነሱን ስናይ እኛም እንጠነክራለን፣ እንበረታለን ማለት ነው። ከዛ አንዳንዶቹ ለጭቃ ቤት ነው እንደምታካብጂው ጭቃ ቤት ነው ምናምን ትላላችሁ። ሰው በአቅሙ ነው የሚኖረው፣ በሚችለው ነው የሚኖረው። ለምን ሳር ቤት አይሰራም? አይደለም የጭቃ ቤት የቆርቆሮ ቤት ይቅርና ለምን ሳር ቤት አይሰራም? እሱ ጠሮብን አይደለም እንዴ ትዳራችን፣ ቤታችን፣ ልጆቻችን በትነን ስደት ላይ የምንወጣው ክራይ ቤት አሰቃይቶን ማለት ነው። ክራይ ቤት አንከራቶን ትንሽ የአንዲስ ክላስ እንኳን ባለችን ብለን ቤት እንሰራለን ብለን አብዛኞቻችን ቤት ትዳራችን ልጆቻችን በትነን ይሄድን ማለት ነው። ግን የሰው ልጅ ደግሞ ምኞቱ ሌላ ነው። እዛ ከሄድን በኋላ ብዙ ነገር እናስባልና ረዥም ዓመት እንቆያለን። እና ውዶቼ በአቅማችሁ ስሩ። ወላሂ ጭቃ ቤት የምችሉ ከሆነ ጭቃ ቤት፣ ቦለኬት ቤት ከቻላችሁ ደግሞ ቦለኬት ቤት። ግን ትልቅ ነገር ያለ አቅማችሁ ጀምራችሁ ረዥም ዓመት አንድ ቦታ ላይ ልጃችሁ ሌላ ቤት ነው የሚያድገው ወይም ሳታገቡ ይሆናል ሳትወልዱ ልጅ ሳይኖራችሁ እድሜያችሁ ሄዶ ውስጣችሁ ተዳክሞ እዚህ መታችሁ ልጅ ቶሎ አትወልድም። ብዙ ነገር ነው ያለው። ያ ከሚሆን በአቅማችሁ ማለት ነው በምትችሉት ትንሽ የቤት ሰርታችሁ የስራ ገንዘብ ይዛችሁ መታችሁ እዚህ ስራ እየሰራችሁ ስራችሁን እየሰራችሁ በቤታችሁ ወጥታችሁ እየገባችሁ ልጅም ካላችሁ ልጆቻችሁን እያሳደጋችሁ በራሳችሁ ቤት ዘና ብላችሁ ስራ ደክማችሁ መታችሁ በፈለጋችሁ ሳትያላችሁ በፈለጋችሁ ሳትነሳላችሁ እና ከዛ ቀስ እያላችሁ ፎቅም ትሰራላችሁ ማለት ነው። ግን አንድ ቦታ ላይ ቁጭ ብላችሁ ሁሉን ነገር አሟላለሁ መዳም ቤት ላይ ብቻ ቁጭ ብላችሁ ወላሂ ውጫችን ነው እንጂ ውስጣችን የአብዛኞቻችን ውስጣችን ድክም ብሏል። በቃ አለ አይደል የውስጥ ድካም አለብን ማለት ነው። እና እንደዛ አታድርጉ። ሰው በአቅሙ ነው የሚኖረው። እኔ ብዙዎቻችሁ ደግሞ እንደዚህ ቤት ማየት ደስ ይለኛል፣ እንደኔ ቤት ማየት ደስ የሚለው ምናምን የምትላላችሁ እና እኔ ራሱ ወላሂ መዳም ጋር እያለው አረብ ሀገር እያለው ቤት ማየት በጣም ነበር ደስ የሚለኝ። በተለይ የመዳም ቅመም ቤት የአረብ ሀገር ሴት ማየት ደስ ይለኛል። በቃ ቤታቸውን ባላቸው ልክ ባላቸው በአቅማቸው እንትን ብለው ታብቃክተው ምን ብለው ጽድት አድርገው ሲኖሩ ልጆቻቸውን ሲያሳድጉ ሳይ ደስ ይለኝ ነው። እንደ ብዙ ጊዜ ዩቱብ ላይ የምከታተለው ከአረብ ሀገር ወደ ኢትዮጵያ መጥተው ዩቱብ የሚሰሩት ብሎጋቸውን፣ ውሏቸውን፣ ቤታቸውን ምናምን የሚያሳዩት እነሱን ነበር የምከታተለው ማለት ነው። አንደኛ ለእኛ ብርታት ይሆነናል። እኔ አሁን እንደዚህ ሁኒ መኖር ያቅተኛል ወይ እንላለን። ሁለተኛ ነገር ደግሞ ሀገራችንም ለመምጣት አንፈራም እነሱን ስናይ ማለት ነው። ሌላ ደግሞ ተዘናግተን ሊሆን ይችላል አላማችን ምናምን ረስተን ሊሆን ይችላል እና እነዛን ሰዎች ስናይ በአዲስ ሞራን በአዲስ አላማ እንነሳለን ማለት ነው። እና አረብ ሀገር የምትኖሩ የመዳም ቅመሞች የአረብ ሀገር ሴቶች ውዶቼ ጓደኞቼ ማለት ነው ወላይ ከአረብ ሀገር ወደ ኢትዮጵያ ያመጣችን ብታዩ ብዙ ነገር ትማራላችሁ። እዚህ የቆየው አይደለም እዚህማ ያለው አትምጪ ኑሮ ውድ ነው። ከዚህ የትም ወጥቶ ማያቅ ከሰፈር ካለበት ከተማ ራሱ ወጥቶ ማያቅ ሰው ማለት ነው አትምጪ ኑሮ ውድ ነው ምናምን ነው የሚሏችሁ። ግን ከዚህ ከአረብ ሀገር የተመለሱት
እንዴት መኖር እንዳለባቸው ቃቅተው ሲኖሩ ስታዩ እናንተም ለመምጣት ሞራን ይሆናችኋል። አትፈሩም ማለት ነው። እና በወሬ ገብቼ መጅሊሴን አያችሁታ። በጣም ጠንካራ ነው። ስለ መጅሊሴ ጠይቃችሁኛል። በወንድዱ በጣም ጠንካራ ነው። ዲዛይኑም እኔ መርጬ ነው ያሰራሁት። ወድጄዋለሁ። ጨርቁም መጋረጃዬን ባለፈው በደንብ አላየሁም ብላችሁ ነበረ። አሁን አይታችሁታል ብዬ አስባለሁ። እኔ በወሬ ገብቼ ነው የረሳሁትኝ። አሁን ወደ ግቢ መጥቼ ወደ ግቢ እያጸዳው ነው። ግቢ ስናጸዳ ደግሞ ባለፈው ጠይቃችሁኛል። ሴራሚክ ስንት ገዛሽ? ቀለም ስንት ነው? ሲሚንቶ ስንት ነው ብላችሁኛል። እነግራችኋለሁ። ግን በመጀመሪያ ስነግራችሁ በየሀገሩ ይለያያል ማለት ነው። የሆነ ያክል ለውጥ አለው። ሩቅ ከአዲስ አበባ በጣም የሩቅ ከሆነ ይጨምራል። ከአዲስ አበባ በጣም የሚቀርብ ከተማ ከሆነ ትንሽ የመቀነስ እንትን አለው ማለት ነው። ሴራሚክ አንድ ካሬ አንደኛውን የገዛሁትኝ አንድ ካሬ ሴራሚክ 1300 ነው የገዛሁት ማለት ነው። አንዷን ካሬ ማለት ነው። ሲሚንቶ አንድ ኩንታል ማለት ነው 25 ኪሎ አለ አይደል? 50 ኪሎ 5000 ብር ነው ማለት ነው። አንዱ መዳበሪያ አለ አይደል? እሱ 25 ኪሎ ነው መሰለኝ። እሱ 2500 ብር ነው። ይሄ እኛ ሀገር ቡታጀራ ነው የምነግራችሁ። ሌላ ደግሞ የውጭን ቀለም አይታችሁታላ። በቤት ውጭው ላይ ያስቀባውት ቀለም በጣም ውድ ነው። ቻክ ነው የሚመስለው የሆነ ጠንካራ ነገር ነው እና እሱ አንዱን ባልዲ ማለት ነው። ባልዲውን አሳያችኋለሁ። አንዱ ባልዲ ይሄ ነው። አንዷ ካሬ ነው። እቺ ከመስመሩ ወደዚህ ያለችው ያሳየዋችሁ ነው። እሱ ነው 1300 ብር ያልኳችሁ ማለት ነው። ቀለሙ ደግሞ ወደ ቀለሙ ስንመጣ ይሄኛው ቀለም ማለት ነው። ግድግዳው ቀለም ያው ብዙ አይነት ከለር አለው። ቢጫ አለው፣ ክሬሚ ከለር፣ ነጭ አለው። ይሄ የሆነ ጥቁርም አይደለም ላይክ እርሳሴ አይነት ከለር ነው። የኔ ለቆሻሻም ለምንም ይችላል። እነዚህ ደስ ብሎኝ ነው። ክሬሚም አለው። ከነጭ ይሻላል ብዬ ንድፍ አለ ነገር ነው የምወደውና አንዱ ባልዲ ማለት ነው። ትልቁ ባልዲ ነው። ባልዲውን አሳያችኋለሁ። እሱ 3000 ብር ነው የተገዛው። ይሄኛ ነጭ ባልዲ አለ በ3000 ብር ነው የገዛሁትኝ። መጅሊስሽ ደግሞ ያሰራሽው ብላችሁ ነበር። አይመኒታ ጋር ነው ብዙ ጊዜ ነግራችኋለሁ ውዶቼ። ሌላኛው እና ቤት ጀመራችሁ፣ አብሽሩ፣ በርቱ፣ ኢንሻአላ ያልቅላችኋል። አትጨናነቁ። ቤት ቀስ ብሎ ነው የሚያልቀው። ወላሂ በጣም እንትን ይላል፣ ትዕግስት ያስጨርሳል አንዳንዴና በተለይ እዚህ ሀገር ጥሩ ሰው ከሌላችሁ በጣም ከባድ ነው ወላሂ። እና ይህን ይመስላል። ስለምሰጡኝ አስተያየት ከልቤ አመሰግናለሁኝ። ኢንሻአላ በሌላ ቪዲዮ እንገናኛለን።